ጤና ይስጥልኝ። ይህ በሞርስ ኮሙኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን የሰኞ ህዳር 22 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። በአማራ ክልል የተቀሰቀሰው ግጭት 3 ዓመት ሊሆነው ወራት ብቻ በቀሩት በአሁኑ ጊዜ የተሰማው እየተለየ ነው። በስካሁኑ የክልሉ ሰላም መታጣት ብቻ ሳይሆን ተማሪዎችና መምህራን ከትምህርት ገበታቸው ርቀው በክልሉ ነዋሪ ዘንድ ሰብአዊና ቁሳዊ ኪሳራ መድረሱን የተለያዩ ወገኖች ሲናገሩ ቆይተዋል። እስካሁን ታጣቂው ኃይል ከወያኔና ከሻዕቢያ ጋር ጥምረት ፈጥሮ የአጣማሪዎቹን ጉዳይ አስፈጻሚ ሆኖ መቆየቱንና በተለይ ከቅርብ ጊዜ ወዲህ የታጣቂው አመራሮች ውሎና አዳራቸው መቀሌና አስመራ እንደነበር ሲነገር መቆየቱን ተከትሎ በከፍተኛ አመራር ደረጃ ማስረሻ ሰጤ እጁን መስጠቱ ለታጣቂው ቡድን ጀንበር እየጠለቀች ነው የሚሉ አስተያየት ሰጪዎች አሉ። ኢትዮጵያን ለመጠበቅ ሲሉ የወደቁ ጀግኖችን ታሪካቸውን በወርቃማው የጀግኖች መዝገብ ላይ ተጽፎ ለዘላለም ሲዘከር እንደሚኖር ተገልጿል። ይህም የተገለጸው በድሬዳዋ ፖሊስ ጠቅላይ መምሪያ ኮሚሽነር አለሙ መግራ ጠላቶቻችን እጅግ ከሰዋዊ አስተሳሰብ የራቁ ጨካኝ መሆናቸው ጦር መሳሪያ ከታጠቀው ኃይል ባሻገር ትውልድን ለመቅረጽ አንዲት ጠመኔ ይዞ የሚንቀሳቀሰውን ሰላማዊ መምህር ዘግናኝ በሆነ ሁኔታ የገደሉበት መንገድ ገላጭ ሲሆን ይህ ሀገር ለማፍረስ ንጹሃንን ለመግደል ሁከትና ብጥብጥ ለመፍጠር የሚታገልለት ዓላማ የሌለው ቡድንን የበላይነት ለማሳየት በተለይ ማህበራዊ ሚዲያ ላይ የሚንቀሳቀሱ አካላትን አንገት የሚያስደፋ ስራ መስራታቸውን ተናግረዋል። የቀድሞ የአየር ወለድ ክፍለ ጦር አዛዥ የነበሩት ብርጋዴር ጀነራል ተስፋዬ ሀብተማርያም በንጉሱ ዘመን ከሐረር ጦር አካዳሚ በተመረቁ 10 መኮንኖችና በ190 አባላት በ1953 ዓ.ም የተመሰረተው የኢትዮጵያ አየር ወለድ በአፍሪካ የመጀመሪያው እንደነበር ጠቁመው እንደ ኢትዮጵያ አየር ወለድ አገርን የሚመጥንና የሚያሻግር ጠንካራ አየር ወለድ በመገንባት የተቋሙን የማድረግ አቅም ለማሳደግ ዕውቀትን በጋራ ወደ ላቀ ደረጃ ይበልጥ ማሳደግ እንደሚገባ ጠቁመዋል። የሰሙት የተወዳጁና የተመራጩን የሞርስ ኮሙኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሙኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሙኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሙኒኬሽን ነው። የተወረዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ በማስታወስ ወደ ዕለቱ ዜና አልፋለሁ። ትምህርት ሚኒስቴር በተለያዩ የሙያ ዘርፎች በመጀመሪያ ዲግሪ ተመርቀው የመምህርነት ሙያን መቀላቀል ለሚፈልጉ የ1 ዓመት ስልጠና ሊሰጥ እንደሆነ አስታወቀ። ስልጠናው አዲስ አበባ ዩኒቨርሲቲን ጨምሮ በተመረጡ 5 ዩኒቨርሲቲዎች ውስጥ ይሰጣል የተባለ ሲሆን በተለያዩ የሙያ ዘርፎች በመጀመሪያ ዲግሪ የተመረቁና በሁለተኛ ደረጃ ትምህርት ቤቶች በሚሰጡ የትምህርት አይነቶችና ተዛማጅነት ባላቸው የትምህርት መስኮች በመምህርነት ሙያ መሰልጠን የሚፈልጉ ሁሉ ስልጠናውን መውሰድ እንደሚችሉ ተገልጿል። ምዝገባው በተመረጡ 5 ዩኒቨርሲቲዎች በኦንላይን የሚመዘገብ ሲሆን ይከናወናል የተባለው ይኸው ስልጠና ከቀናት በፊት በመጀመሩ ከ4 ቀናት በኋላ ያበቃል ተብሏል። ይህንን ያመለከተው መረጃ ደግሞ የስልጠና ፕሮግራሙን በቀን መርሃ ግብር የሚማሩ ተማሪዎች ትምህርት ወጪያቸው ሙሉ በሙሉ በመንግስት እንደሚሸፈን አመልክቷል። በሚቀጥሉት 10 ቀናት ከሳይቤሪያ ከፍተኛ የአየር ግፊት ላይ በመነሳት ወደ ሀገሪቱ የሚነፍሰው ደረቅና ቀዝቃዛ አየር ተጠናክሮ እንደሚቀጥል የኢትዮጵያ ሜቴሮሎጂ ኢንስቲትዩት ገለጸ። ኢንስቲትዩቱ ለኢትዮጵያ ዜና አገልግሎት በላከው መግለጫ እንደገለጸው በሚቀጥሉት 10 ቀናት ዝናብ ሰጪ የአየር ሁኔታ ክስተቶች በጋ ሁለተኛ የዝናብ ወቅታቸው በሆኑት አካባቢዎች ላይ ቀጣይነት ይኖረዋል።
ዝናብ ሰጪ የአየር ሁኔታ ክስተቶች በጥቂት የደቡብና የደቡብ ምስራቅ የሀገሪቱ አካባቢዎች አልፎ አልፎ በሚኖሩት ቀናቶች ላይ በተዳከመ ሁኔታ ቀጣይነት ይኖራቸዋል። በዚህም የደቡብ ኦሮሚያ ዞኖች፣ የሲዳማ ክልል ዞኖች፣ የደቡብ ኢትዮጵያ ክልል ደቡባዊ ዞኖች እና የሶማሌ ክልል ደቡባዊ ዞኖች በጥቂት ስፍራዎቻቸው ላይ በጣም አነስተኛ መጠን ያለው ዝናብ እንደሚኖራቸው አሃዛዊ የትንበያ መረጃዎች እንደሚጠቁሙ ገልጿል። በሌላ በኩል ከሚኖረው የደመና ሽፋን ላይ በመነሳት በጥቂት የሰሜን መካከለኛውና ደቡብ ጎንደር ዞኖች፣ ባህር ዳር ዙሪያ፣ አዊ፣ በምዕራብና ምስራቅ ጎጃም አልፎ አልፎ በሚኖሩት ቀናት ወቅቱን ያልጠበቀ አነስተኛ መጠን ያለው ዝናብ እንደሚያገኙም ትንበያው አብራርቷል። የምዕራብ ኦሮሚያ ክልል ዞኖች አርሲና ምዕራብ አርሲ፣ ባሌና ምስራቅ ባሌ ዞኖች ከቤኒሻንጉል ጉሙዝ ክልል ከማሼና የማኦኮም ልዩ ዞን፣ የጋምቤላ ክልል ዞኖች፣ የደቡብ ምዕራብ ኢትዮጵያ ክልል ዞኖችም አልፎ አልፎ ወቅቱን ያልጠበቀ አነስተኛ መጠን ያለው ዝናብ ያገኛሉ ብሏል። ስለሆነም በሚኖሩት ደረቅ ቀናቶች የደረሱ ሰብሎችን መሰብሰብ አስፈላጊ መሆኑን ኢንስቲትዩቱ ጠቁሞ ከሳይቤሪያ ከፍተኛ የአየር ግፊት ላይ በመነሳት ወደ ሀገሪቱ የሚነፍሰው ደረቅና ቀዝቃዛ አየር ተጠናክሮ እንደሚቀጥል አሃዛዊ የትንበያ መረጃዎች እንደሚያሳዩ በመግለጫው አመላክቷል። በበጋው የደረቅ ፀሐያማና ነፋሻማ የአየር ሁኔታ በተለይም በሰሜን ምስራቅ፣ መካከለኛው ደቡብ ደጋማ የሀገሪቱ አካባቢዎች ላይ የሌሊትና የማልዳው ቅዝቃዜ ከ5 ዲግሪ ሴልሺየስ በታች እንደሚሆን ትንበያው ያሳያል ብሏል። ታላቁ የኢትዮጵያ ህዳሴ ግድብ ከ1960ዎቹ ከቅኝ ግዛት ነፃ የመውጣት ድል ወዲህ ሁለተኛው ድል ነው ሲሉ የኢኮኖሚና ፖለቲካዊ ጉዳዮቹ ተንታኝ ዶክተር ላውረንስ ፍሪማን ገለጹ። ዶክተር ላውረንስ ፍሪማን ከጋዜጣ ፕላስ ጋር ባደረጉት ቆይታ እንደገለጹት የህዳሴ ግድብ ለቀጣናው ከ1960ዎቹ የነፃነት ድል ወዲህ ሁለተኛው ድል ነው ብለዋል። የኢትዮጵያ ታላቁ ህዳሴ ግድብ በአፍሪካ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ትብብር ለማሳደግ ያለው ጠቀሜታ ከፍተኛ ነው ያሉት ላውረንስ ኢትዮጵያ ህዳሴ ግድብን በመገንባት አስደናቂ ስኬት ተቀዳጅታለች ብለዋል። ግድቡን 2 ጊዜ የመጎብኘት እድል ማግኘታቸውን ጠቁመው ግድቡ የጋራ ትብብርን ከማሳደግ ውጭ ሌሎች ሀገራት ላይ የሚያደርሰው ጉዳት አለመኖሩን አስረድተዋል። ኢትዮጵያውያን በጋራ በመሆን ግድቡ እንዳይገደብ የሚደርስባቸውን ጫና መቋቋም ችለዋል ያሉት ላውረንስ የግብጽ መሪዎች ከትብብር ይልቅ የዜሮ ድምር ፖለቲካን ያራምዳሉ ብለዋል። በዚህም አባይን በጋራ አልምቶ ከመጠቀም ይልቅ ኢትዮጵያን በጠላትነት ይፈርጃሉ ሲሉ ጠቅሰዋል። የህዳሴ ግድብ በቀጣና የሚያደርሰው ጉዳት ባይኖርም ግብጾች ኢትዮጵያ ጠንካራ ከሆነች ሀገራችን ደካማ ትሆናለች የሚል የተሳሳተ ግምት እንዳላቸው አብራርተዋል። አያይዘውም በጂኦፖለቲካ የበላይ የመሆን አመለካከት ያላት ግብጽ በጋራ ለማድረግ ከባድ እንቅፋት ከመሆን ያለፈ ጥቅም አልባ መሆኑን አንስተዋል። በአፋር ክልል የተከሰተውን የእሳተ ገሞራ ፍንዳታ አስመልክቶ በማዕድን ሚኒስቴር ከኢትዮጵያ ጂኦሎጂካል ኢንስቲትዩት መግለጫ ተሰጠ። የኢትዮጵያ ጂኦሎጂካል ኢንስቲትዩት የተለያዩ የስነ ምድር የምርምር ስራዎችን እየሰራ የሚገኝ የምርምር ተቋም ሲሆን የስነ ምድር አደጋዎችንም የማጥናት ተልዕኮ እንዳለው ይታወቃል ሲል ይጀምራል መግለጫው። ይህንን ምርምር ለመከወንም ሀገር ውስጥና ከሀገር ውጭ ካሉ የተለያዩ የመንግስት መስሪያ ቤቶችና ከፍተኛ የትምህርት ተቋማት ጋር በጋራ በመሆን እየሰራ ይገኛል ሲል ስለ ተቋሙ እንቅስቃሴ ያመለከተው መግለጫ በአሁኑ ወቅት በአፋር ብሔራዊ ክልል መንግስት በኤርታሌ አካባቢ ልዩ ቦታው ኃይሌ ጎቢ በተባለ ስፍራ ህዳር 14 ቀን 2018 ዓ.ም ጠዋት 4 ሰዓት አካባቢ የእሳተ ገሞራ ፍንዳታ እንደተከሰተ አስታውሶ የእሳተ ገሞራ ፍንዳታው ከመከሰቱ በፊት ከሐምሌ 2017 ዓ.ም ጀምሮ የተለያዩ ለእሳተ ገሞራ ፍንዳታ መከሰት አመላካች ምልክቶችን በቅርበት የመከታተል መረጃዎችን የማሰባሰብና መረጃዎችን የመስጠት ስራ ሲሰራ መቆየቱን አስታውሷል። አሁን ላይ የእሳተ ገሞራ ፍንዳታው ያለበትን ሁኔታ የሚመለከትና የሚያጠና የጥናት ቡድን ተቋቁሞ ወደ ቦታው በመላክ ጥናት እያደረገ የሚገኝ ሲሆን በቦታው ላይ ያለው ሁኔታ በአንጻራዊነት የተረጋጋ በመሆኑ ማህበረሰቡ ተረጋግቶ ስራውን እንዲያከናውን እያሳሰበን በሀገር ውስጥና ከሀገር ውጭ ካሉ ተቋማትና ተመራማሪዎች ጋር በጋራ እየተሰራ ያለው ምርምር ሲጠናቀቅ ተጨማሪ መግለጫ የምንሰጥ ይሆናል ብሏል።
የቀድሞ የአየር ወለድ መስራች አመራሮችና አባላት በልዩ ዘመቻዎች እዝ ማሰልጠኛ ማዕከል የአየር ወለድ ትምህርት ቤት አዳራሽ ዓመታዊ ጉባኤያቸውን አካሄዱ። በመርሃ ግብሩ ላይ የቀድሞው የአየር ወለድ ክፍለ ጦር አዛዥ የነበሩት ብርጋዴር ጄኔራል ተስፋዬ ሀብተማርያም በንጉሱ ዘመን ከሐረር ጦር አካዳሚ በተመረቁ 10 መኮንኖችና በ190 አባላት በ1953 ዓ.ም የተመሰረተው የኢትዮጵያ አየር ወለድ በአፍሪካ የመጀመሪያው እንደነበር ጠቁመዋል። የቀድሞው አየር ወለድ በትንሽ የሰው ኃይል ተመስርቶ አቅሙን በማሳደግ በላቀ ብቃትና የሰው ኃይል በመደራጀት አስተማማኝ ብቃት ተላብሶ በተደረጉ አውደ ውጊያዎች ሁሉ አሸናፊነቱን አጉልቶ ያሳየና አሁን ለተፈጠረው ጠንካራ አየር ወለድም መሰረት ጥሎ እያለፈ መሆኑን አስታውሰዋል። ብርጋዴር ጄኔራል ተስፋዬ ሀብተማርያም የልዩ ዘመቻዎች እዝ ማሰልጠኛ ማዕከል አዛዥ ብርጋዴር ጄኔራል ቦጃ አጋ በበኩላቸው ማህበሩ አሁንም ቢሆን በአየር ወለድም ይሁን እንደ ልዩ ዘመቻዎች ማሰልጠኛ ማዕከል አጠቃላይ ዘርፈ ብዙ ድጋፎችን ማድረጉን በመጥቀስ በቀጣይም የአየር ወለድ ስምና ዝናን በሚመጥን መልኩ ታሪኩን በመሰነድ አስተማሪና ታሪክን ለማሻገር የሚረዱ ስራዎችን መስራት እንደሚያስፈልግ አስገንዝበዋል። እንደ ኢትዮጵያ አየር ወለድ አገርን የሚመጥንና የሚያሻግር ጠንካራ አየር ወለድ በመገንባት የተቋሙን የማድረግ አቅም ለማሳደግ እውቀትን በመጋራት ወደ ላቀ ደረጃ ይበልጥ ማሳደግ እንደሚገባ በመድረኩ ተጠቁሟል። ዘገባው የምህረት ስማኝ ነው። ለመንግስት ሰራተኞች በነፃ የትራንስፖርት አገልግሎት እየሰጡ የሚገኙት የፐብሊክ ሰርቪስ የትራንስፖርት አውቶቡሶችን በስራ መውጫ ሰዓት ከ11 ሰዓት ተኩል በፊት መጠቀም እንደማይቻል የአዲስ አበባ የፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ አስታወቀ። ቢሮው እዚህ ውሳኔ ላይ የደረሰው የመንግስት የስራ ሰዓት ከመድረሱ በፊት አውቶቡሶቹን የሚጠቀሙ ሰራተኞች በመኖራቸው መሆኑን አስታውቋል። በቢሮ ተጽፎ ለሁሉም ክፍለ ከተማዎች በተሰራጨው ደብዳቤ ላይ የመንግስት ሰራተኞች የስራ ሰዓትን በአግባቡ ስራ ላይ እንዲያውሉ መንግስት የፐብሊክ ትራንስፖርት አገልግሎት በማመቻቸቱና አብዛኛው ሰራተኛ ተጠቃሚ በመሆኑ ከእንግልት መትረፉን ይገልጻል። ይኸው ደብዳቤ የመንግስት ሰራተኛው ነፃ የትራንስፖርት አገልግሎት ተጠቃሚ መሆኑ ኢኮኖሚያዊ ጠቀሜታን እንዲያገኝ ስለማድረጉ ያትትና ሆኖም ይላል። ሆኖም አውቶቡሶቹ የስራ መውጫ ሰዓት ከመድረሱ በፊት ሰራተኛውን እንደሚጭኑ ተነግሯል። ይህ ተግባር በመንግስት ስራ ላይ ከፍተኛ ጫና እያሳደረ እንደሚገኝ ቢሮው ገልጾ በዚህ ሳቢያ የፐብሊክ ሰርቪስ ትራንስፖርት አውቶቡሶች በተመደቡበት የመነሻ ቦታ ሰራተኞችን ከሰዓት ከ11 ሰዓት ከ45 በኋላ መጫን እንዲጀምሩ ለሁሉም ከክፍለ ከተማ የፐብሊክ ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት መመሪያ ተላልፏል። ሁሉም የፐብሊክ ትራንስፖርት ተጠቃሚ ይህን ሰዓት ለውጥ በመገንዘብ ከ11 ሰዓት ተኩል በፊት ከመስሪያ ቤቱ እንዳይወጣ ቢሮው አሳስቧል። በዚህ ረገድ የመንግስት መስሪያ ቤቶችም ሰራተኞቻቸው በአግባቡ እንዲቆጣጠሩ በተጻፈው ደብዳቤ ላይ ተመላክቷል። የግዳጅ አፈጻጸም ህግን አውቆ በወታደራዊ ዲሲፕሊን በመታነጽ የተቋሙ የያዘውን ግብና ተልዕኮ ማሳካት ተገቢ ነው ሲሉ በመከላከያ ፍትህ ዋና ዳይሬክቶሬት የወንጀል መከላከልና ስልጠና ዳይሬክተር ኮሎኔል ሰለሞን ግርማ ተናገሩ። በመከላከያ መሐንዲስ ዋና መምሪያ ግዳጅ አፈጻጸም በወንጀል ህግና በአሰራር ደንብ ዙሪያ ግንዛቤ የሰጡት ዳይሬክተሩ ማንኛውም የሥራ ማስፈጸሚያ የሀገሪቱን ፖሊሲና ስትራቴጂ ግምት ውስጥ በማስገባት የሚቀረጽ እንደመሆኑ አመራሩ የተሰጠውን ኃላፊነት ለመወጣት አሰራርንና መመሪያን ተከትሎ መሄድ እንደሚገባው አመላክተዋል። የወንጀል መከላከል ቡድን መሪው ሌተና ኮሎኔል አሸንጋ አበበ በበኩላቸው በመሐንዲስ ዋና መምሪያና በጠቅላላ አገልግሎት ማዕከል ትምህርት ሰጥተዋል። በማወቅም ይሁን ባለማወቅ ወደ ስህተት መግባት ከተጠያቂነት እንደማያድን ጠቁመው ስለ ወታደራዊ ዲሲፕሊን ክልከላዎች፣ መሰረታዊ ግዴታዎች እንዲሁም ከመብትና ግዴታ አንጻር የሚለኩ የአሰራር ሂደቶችን በማንሳት ለክፍሉ አመራር ግንዛቤ አስጨብጠዋል። ዘገባው የክፍሉ የሰራዊት ስነ ልቦና ግንባታ ነው። የተወዳጁ ተመልካቾቻችን መልእክቶችን ሰምተን ወደ ቀሪው ዜና እንሻገራለን። ለብሔራዊ ሰደቃ
በአማራ ክልል መሳሪያ ነስተው ግጭት ውስጥ ከገቡ የታጣቂ መሪዎች መካከል አንዱ ማስረሻ ሰጤ እጁን ለመንግስት የጸጥታ ኃይሎች መስጠቱ ተረጋግጧል። በቦርኖ መዋቅር ራሱን የአማራ ፋኖ ህዝባዊ ድርጅት አፋሕድ በማለት የሚጠራው አደረጃጀት ባወጣው መግለጫ ማስረሻ ሰጤና መስፍን አባተ ወይም መስፍን ከፈለኝን ከአመራርነት ማገዱን አሳውቆ ነበር ሲሉ ለዚሁ ቡድን ቅርበት ያላቸው ማህበራዊ ድረገጾች ገልጸው ነበር። እነዚሁ የቦርኖን እንቅስቃሴ በአደባባይ በመግለጽ የህዝብ ግንኙነት ስራውን በመሸፈን እየተባበሩ ስለመሆናቸው የሚነገርላቸው ማህበራዊ ድረገጾች ታጣቂዎቹ በተደጋጋሚ ጊዜ ለሰላም እጃቸውን እንዲሰጡ መንግስት ያደረገውን ጥሪ ተከትሎ ማስረሻ ሰጤ እጁን ሰጠ ወይንም የሰላም አማራጭን እንደ መፍትሄ ወሰደው ብለው መዘገባቸው አልተሰማም። በአማራ ክልል የተቀሰቀሰው ግጭት 3 ዓመት ሊሆነው ወራት ብቻ የቀሩት ሲሆን በእነዚህ ጊዜያት ተማሪዎችና መምህራን ከትምህርት ገበታ ርቀው በክልሉ ነዋሪ ዘንድ ሰብአዊና ቁሳዊ ኪሳራ መድረሱን የተለያዩ ወገኖች ሲናገሩ ቆይተዋል። እስካሁን ታጣቂው ኃይል ከወያኔና ከሻዕቢያ ጋር ጥምረት ፈጥሮ የአጣማሪዎቹ ጉዳይ አስፈጻሚ ሆኖ መቆየቱንና በተለይ ከቅርብ ጊዜ ወዲህ የታጣቂው አመራሮች ውሎና አዳራቸው መቀሌና አስመራ እንደነበር ሲነገር መቆየቱን ተከትሎ በከፍተኛ አመራር ደረጃ ማስረሻ ሰጤ እጁን መስጠቱ ለታጣቂው ቡድን ጀንበር እየጠለቀች ነው የሚሉ አስተያየት ሰጪዎች አሉ። ማስረሻ ሰጤ እጅ ሰጠ መባሉ ብቻ ሳይሆን ቁም ነገሩ እሱ እጅ ከሰጠ በኋላ የማስረክበው ሚስጥራዊ የድምጽ ቅጂ አለኝ ማለቱ ሆኗል። የታጣቂ ቡድኑ የትጥቅ ድጋፍ ስለሚያገኝበትና የጥቃት አካባቢውን ወይንም ጥቃት የሚሰነዘርበትን አካባቢ ለይቶ የተቀበለበት ቃለ ጉባኤን ሊጨምር የሚችል ይሆናል የሚል ግምት የተሰጠው የድምጽ ቅጂ መሆኑን አንድ ሚስጥራዊ የዘገባ ምንጭ ጠቁሟል። ሀገር ለማፍረስ ተልዕኮውን ለመፈጸምና የድሬዳዋን ሰላም ለማደፍረስ በድሬዳዋ አስተዳደርና በአጎራባች ኦሮሚያና ሶማሌ ክልል ሲቲ ዞን ሰርጎ በመግባት የተለያዩ ሽብር ስራዎችን በመስራት የሰው ህይወትን በማጥፋትና ብሔርን ከብሔር ለማጋጨት ተልዕኮ ይዞ የመጣው የጸረ ሰላም ኃይልን በመደምሰስና በቁጥጥር ስር እንዲውል በተደረገው የተቀናጀ ኦፕሬሽን መስዋዕትነት ለከፈሉ አባላት ቤተሰቦች ድጋፍ ተደረገ። በድሬዳዋ አስተዳደር ሲቲ ዞን ሰርገው ለመግባት ከሞከሩ ጸረ ሰላም ኃይሎች 43ቱ ተደምስሰው 28 ደግሞ ተማርከው የህግ ቅጣት ለማሰጠት ምርመራ እየተጣራ እንደሚገኝና ወደ ስፍራው ዘልቆ የገባው ኃይል ከዛው ሳይወጣ የማስቀረት ስራ መሰራቱን በተመለከተ ከዚህ ቀደም መዘገባችን አይዘነጋም። የድሬዳዋ ከተማ አስተዳደር ከንቲባ ከድር ጁሃር በዚህ ኦፕሬሽን የጀግንነት ስራ መሰራቱን ገልጸው በዚህ ተግባር ውስጥ ራሳቸውን መስዋዕት አድርገው የዜጎችን ሰላምና ደህንነት ያረጋገጡ የድሬዳዋ ፖሊስ አባላት፣ ሚኒሻዎችና መምህር ቤተሰቦች አስተዳደሩ ከመቼም ጊዜ በላይ ከጎናቸው እንደሚቆምና አስፈላጊውን ድጋፍ ለማድረግ ልቡንም በሩንም ክፍት እንደሚያደርግ አስታውቀው ለጀግኖች ቤተሰቦች መጽናናትን ተመኝተዋል። እንዲህ አይነት መስዋዕትነትን በመክፈል በትውልድ ቅብብሎሽ ውስጥ ሀገር ያጸኑ ጀግኖች ስማቸው ከመቃብር በላይ ጎልቶ እንደሚጠራ የገለጹት የድሬዳዋ አስተዳደር ፍትህ፣ ጸጥታና ህግ ጉዳዮች ቢሮ ኃላፊ አቶ አብዱል ሰላም አህመድ በበኩላቸው እንደ ምስራቅ ኢትዮጵያ በተቀናጀ ኃይል አንድም ሳይቀር ጠላትን ተልዕኮ በማክሸፍ ከፍተኛ ስራ የሰሩ አካላትን አመስግነው መስዋዕት ሆነው ያለፉት የድሬዳዋ ፖሊስ አባላት፣ ሚኒሻዎችና መምህር ቤተሰቦች ጀግኖች ለሀገር ክብር ሲሉ ያለፉ መሆናቸውን በመረዳት ሊጽናኑ እንደሚገባ መልእክታቸውን አስተላልፈዋል። የድሬዳዋ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር አለሙ መግራ በመድረኩ ላይ ባደረጉት ንግግር ለዜጎች ሰላምና ደህንነት መረጋገጥ ሲባል መስዋዕት በመሆን ያለፉት አባላት የሰጡንን አደራ ለአፍታም ሳንዘናጋ በተሰማራንበት የስራ ዘርፍ እንወጣ ይገባል ብለዋል። የድሬዳዋ ፖሊስ ኢትዮጵያን ለመጠበቅ ሲሉ የወደቁ ጀግኖችን ታሪካቸውን በወርቃማው የጀግኖች መዝገብ ላይ ተጽፎ ዘላለም ሲዘከር እንደሚኖርም ገልጸዋል። ኮሚሽነር አለሙ መግራ አክለውም ጠላቶቻችን እጅግ ከሰዋዊ አስተሳሰብ እየራቁ ጨካኝ መሆናቸው ጦር መሳሪያ ከታጠቀው ኃይል ባሻገር ትውልድን ለመቅረጽ አንዲት ጠመኔ ይዞ የሚንቀሳቀሰውን ሰላማዊ መምህር ዘግናኝ በሆነ ሁኔታ የገደሉበት መንገድ ገላጭ ሲሆን ይህ ሀገር ለማፍረስ ንጹሃንን ለመግደል ሁከትና ብጥብጥ ለመፍጠር የሚታገልለት ዓላማ እየሌለው
የቡድንን የበላይነት ለማሳየት በተለያዩ ማህበራዊ ሚዲያ ላይ የሚንቀሳቀሱትን አካላት አንገት የሚያስደፉ ስራዎች መሰራታቸውን ተናግረዋል። የሰማዕታት ቤተሰቦች ከንቲባው በተገኙበት የቤተሰብ አባላቸው ጀግንነት ሲገለጽ ካጠገባቸው እየራቁ በመሆናቸው ከቤታቸው እየጠፉ መሆናቸው ሲታወሳቸው እንባቸውን አፍስሰዋል። የዚያኑ ያህል ምንም እንኳን በሞት ቢለዩዋቸው ለህዝብ ደህንነት ለአገር ሰላም ሲባል የተከፈለ መስዋዕትነት በመሆኑና አስተዳደሩ ደግሞ ጀግንነታቸውን አስታውሶ መዘከሩና ድጋፍ ማድረጉ ክብርም ኩራትም መሆኑን መታዘብ ተችሏል። ያው የድጋፍ አሰጣጥ መድረክም የድሬዳዋ አስተዳደር ከንቲባ ከድር ጁሃር፣ የፍትህ ጸጥታና ህግ ጉዳዮች ቢሮ ኃላፊ አብዱሰላም አህመድ፣ የፌዴራል ፖሊስ አመራሮች፣ የድሬዳዋ ፖሊስ ጠቅላይ መምሪያ ከፍተኛ አመራርና አባላቶች፣ በመስዋዕትነት ያለፉ ጀግኖች ቤተሰቦች፣ ጥሪ የተደረገላቸው እንግዶች በተገኙበት ከአስተዳደሩ ላይ እያንዳንዳቸው የ200,000 ብር ድጋፍ ተበርክቶላቸዋል። የተወረዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰቦች እንድናፈራ ዘወትር ስለምታደርጉት የቀና ትብብር እያመሰገንን አሁንም እንዲሁ በደግነታችሁና በእገዛችሁ አትለዩን እንላለን። ወደ ውጭ ዜና አልፋለሁ። ዜና እረፍትም ኮሜዲያን ወንዶሰን አውራሪስ በድንገተኛ የልብ ህመም ምክንያት ህይወቱ ማለፉ ተሰማ። ኮሜዲያን ወንዶሰን አውራሪስ በድንገተኛ የልብ ህመም በዳግማዊ ምኒልክ ሆስፒታል በሕክምና ሲረዳ ቆይቶ ህይወቱ ማለፉ ነው የተሰማው። ኮሜዲያኑ አሞኛል ብሎ ለሕክምና ወደ ጤና ተቋም አምርቶ የነበረ ሲሆን ሌሊቱን ሕክምና ቢደረግለትም ህይወቱን ማትረፍ አልተቻለም። ኮሜዲያን ወንዶሰን አውራሪስ የአንድ ሴት ልጅ አባትና ባለትዳር ነበር። የተወረዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰብ እንድናፈራ ስላደረጋችሁን ስላገዛችሁን ከልብ እናመሰግናለን። ለዛሬ ሰኞ ህዳር 22 ቀን 2018 ዓ.ም የያዝነው የሞርስ ዜና እስካሁኑ ነበር። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዛው ድረስ ጤና ይስጥልኝ።